ዳስያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰኑይ ብሎ ነበርና ሰሉስ አለ። የፍጥረት ሶስተኛ የምስጋና ሁለተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን አክሊለ ምክህነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊል የወዲያኛው ምክ የወዲህኛው ክብር። ወቀዳሚተ መድኃኒትነ ቀዳሚት የወዲያኛው መድኃኒት የወዲህኛው ክብር። ወመሰረተ ንጽሕነ የወዲያኛው ንጽ የወዲህኛው ክብር። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ። ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያምና አንድም አክሊለ ምክህነ በዚህ ዕለት ከነገሥታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ዳዊት ምንም ስርወ መንግሥት ብትባል የዘውዳችን መገኛ የዘውዳችን አስገኝ የዘውዳችን መጀመሪያ መሆን አልተቻለህም። ወቀዳሚተ መድኃኒትነ ኢያሱ ምንም መድኃኒት ብትባልም የድህነታችን መገኛ የድህነታችን አስገኝ የድህነታችን መጀመሪያ መሆን አልተቻለህም። ወመሰረተ ንጽሕነ ኤልያስ ምንም ንጹሕ ድንግል ብትባልም የንጽሕናችን መገኛ የንጽሕናችን አስገኝ የንጽሕናችን መጀመሪያ መሆን አልተቻለህም። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያምና የዚህ ሁሉ መገኛ ድንግል ማርያምና አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ የሚባል ጌታ ወመሰረተ ንጽሕነ ይጸውር ድደ ወይነብር ጠፈረ አሃዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ የሚባል ጌታ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ ከድንግል ማርያም ተወለደልን። ከትላንት ዛሬ ቢለምዳት ማርያም ብሎ ስሟን ጠራት። በእንግዳ ልማድ ነው። ዕለቱን የመጣ እንግዳ በስሙ አይጠሩትም። ከዋለ ካደረ በኋላ ግን ስምህ ማን ነው ብለው ስሙን ጠይቀው በስሙ እንደሚጠሩ ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለችና ፍጻሜው ግን ለሁላችንን ጸጋ ክብርን ታሰጠናለችና አንድም ማርያም ማለት ፍጽምት ማለት ነው። ለጊዜው መልክዐ ቅናን ከደም ግባት ጋር አስተባብራ ይዛ ተገኝታለችና ፍጻሜው ግን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ናትና አንድም ማርያም ማለት ተፈሥሒ ቤተ እስራኤል ወተሐሰይ ቤተ ይሁዳ ማለት ነው። የደስታ መፍሰሻ ናትና አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። የሰውን ጸሎት ወደ እግዚአብሔር የእግዚአብሔርን ምሕረት ቸርነት ወደ ሰው ታደርሳለችና ወአምጹ ማሬ ዘዲዮስ እንዲ አንድም ማርያም ማለት ማኅበረ ምእመናን ወምእመናት ማለት ነው። ምእመናንና ምእመናት ጽዋን ይዘው በስሟ ይሰበሰባሉና
አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። በቃል ኪዳኗ አስታርቃ ምእመናንን እየመራች ገነት መንግሥተ ሰማያት ታገባለችና። አንድም ማርያም ማለት ልዕልት ማለት ነው። ራማ አርያም ማለት ልዑል ማለት እንደሆነ እሷም መትሕተ ፈጣሪ መልዕልተ ፍጡራን ናትና። አንድም ማርያም የሚለውን እያንዳንዱን ፊደል ቢተረጉሙት ማ ማለት ማኅደረ መለኮት የመለኮት ማደሪያ ናትና፣ ር ማለት ርግቤ ይቤላ ከርግብ ዓይን የሚሰወር ነገር እንደሌለ ሁሉ ከእመቤታችንም የተሰወረ ምስጢር የለም የምስጢር መዝገብ ናትና። ያ ማለት ያንቃዱ ሀቤኪ ማለት ነው። ፍጥረት ሁሉ አማልጅን እያሉ ወደ እሷ ያንጋጥጣሉና። ም ማለት ምስአሎ ምስጋድ ማለት ነው። የሥላሴ የአምልኮታቸው ምስክር ሆናለችና። አንድም ማርያም የሚለውን ለሁለት ከፍለው ይተረጉሙታል። ማር በዚህ ዓለም በጣዕሙና በፈዋሽነቱ ተወዳዳሪ የሌለው የሰው ልጆች ምግብ ነው። ያም በላይ በሰማይ በመዓዛው ተወዳዳሪ የሌለው ምግበ ነፍስ ነው። ከፍጥረታት መካከል እመቤታችን በጣዕመ ጸጋዋና በመዓዛ ቅድስናዋ ተወዳዳሪ የሌላት ብቸኛ ፍጥረት ናትና። አንድም እመቤታችን የመላእክት የሰው ልጆች መጽናኛ መዳኛ የሥጋም የነፍስ መጠጊያ ናትና። አንድም ማርያም ማለት እመውሁዳን ማለት ነው። አብርሃም ማለት አበውሁዳን ማለት እንደሆነ ይህንስ በዕብራይስጥ ማርያም ይለዋል ብሎ ማርያም ማለት እመብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ እምድረ ኮነ ሰባ ጥዩቀ አምላክ ፍጹም ውእቱ በጎላ በተረዳ ሰውም ቢሆን የባህሪ አምላክ ነው። ሐራ ጥቃ ተለውጦ ሰው ሆነ ብለዋልና እንዲህ አለ። ወበንተዝ ወለደቶ ዘድንግል ይእቲ የባህሪ አምላክ ስለሆነ ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክር ኃይለ ወሊዶታ ዘይትነገር የማይመረመር የመውለዷ ሥራ መንክር እጹብ ድንቅ ነው። አንድም መንክር ኃይለ ወሊዶታ የመውለዷ ሥራ ምን ይረቅ ምን ይደንቅ እንደምን ያለ ረቂቅ ነው። ወዘይትነገር አይመረመርም። ሳሊ ለነ ቅድስት በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። እስመ በፈቃዱ በሱ ፈቃድ ወበስምረት አቡሁ በባሕሪ አባቱ ፈቃድ ወመንፈስ ቅዱስ በባሕሪ ሕይወቱ በመንፈስ ቅዱስ ፈቃድ መጻ ወዳነነ እስመ መጻ ወዳነነ ሰው ሆኖ አድኖናልና አብዩቱ ማንሻ ነው። አንድም እስመ በፈቃዱ በሱ ፈቃድ ወበስምረት አቡሁ በአባቱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በመንፈስ ቅዱስ ፈቃድ መጻ ወዳነነ ሰው ሆኖ አድኖናልና። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት የሆንሽ እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ጸንተሽ ብትገኝ ለአንቺ የተሰጠሽ ክብር ፍጹም ነው። ከዚህም መናፍቃን በዕለተ ፍጥረት አብ መንፈስ ቅዱስ አዳም አይፈጠር ስሁት ፍጥረት ነው አሉ። ወልድ ደግሞ ግድ የለም ይፈጠር እኔ እያዘዋለሁ አለ። በበደለ ጊዜ ወመጻ በኩር ይላል። በግድ በዋስነቱ ተይዞ መጣ ብለዋልና በሦስቱ ፈቃድ እንደመጣ ለማጠየቅ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወዳነነ አለ። እነዚህስ ምን ያለውን ንባብ ይዘው ተነስተዋል ቢሉ በዕርገተ ኢሳይያስ ሰማይኩ እንዘ ይእዞ እግዚእ ለእግዚእየ ወይ ብሎ ህልፍ እንተ ሰባቱ አናቀጸ ሰማያት ወረድ ላዕሌሁ ለመልአከ ሞት ከሚለው አጠገብ ተሃበዮ የሚል አለ። ያንን ይዘው ተነስተዋል። እነዚህንም በሃይማኖተ አበው በ11ኛው አንቀጽ እመቦ ዘይቤ ተሃበዮ እምቅድመ ይፍጥሮ ለአዳም ውጉዘ ለይኩን ብሎ ያነሳሳቸዋል። ረከብኪ ሞገሰ እግዚአብሔር ምስሌኪ
እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አገኘሽ። አንቲ ውእቱ ሰዋስው ዘርየ ያዕቆብ እምር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ። ዘይበጽሕ ብሎ ውስቴታ አለ። ውስቴታ ለምድር ቢል የተመቸ ነበር። ከምድር እስከ ጠፈር ደርሶ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ይህስ እንደምንድነው ቢሉ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ጊዜው መሸበት። ከጎዳና ጥቂት እልፍ ብሎ ድንጋይ ተንተርሶ ተኛ። ከተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ ከምድር እስከ ጠፈር ደርሳ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል። አፈፍ ብሎ ተነስቶ ዛቲ እቲ ሆታ ለሰማይ ዘይታንጽ ቤተ እግዚአብሔር፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይኸውም የሰማይ ደጅ ነው ብሎ ትንቢት ተናግሮባት ድንጋዩን ተክሎባት ዘይቱን አፍሶባት ይሄዳል። ለጊዜው ከ48ቱ ምኵራባት አንዱ ታንጾባታል። ፍጻሜው ግን እብን የትንቢተ ነቢያት ምሳሌ መሰላሏ የእመቤታችን ያቺ በዚያች በድንጋይ ላይ ጸንታ እንደኖረች እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ኦ ድንግል አምሳል ወትንቢት ዘነቢያት እንዴ! አንድም መሰላል የእመቤታችን ዙፋን የማኅፀኗ ንጉሥ ወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ መላእክት ማኅፀኗን ዓለም አድርገው 9 ወር ከ5 ቀን ፈጣሪያቸው ኢየሱስ ክርስቶስን ቅዱስ 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 እያሉ የማመስገናቸው ምሳሌ ነው። አንድም ያዕቆብ የጳጳሳት ድንጋዩ የታቦት ዘይት የቅብዓ ሜሮን መሰላሉ የመስቀል መላእክት ሲወጡባት ሲወርዱባት ማየቱ ጌታ ከእመቤታችን ከመወለዱ በፊት መላእክት ሰው የሰዋውን መሥዋዕት የጸለየውን ጸሎት ለማሳረግ አይወጡም አይወርዱም ነበረ። ጌታ ከእመቤታችን ከተወለደ ወዲህ ግን መላእክት ሰው የሰዋውን መሥዋዕት የጸለየውን ጸሎት ለማሳረግ የሚወጡ የሚወርዱ ሆነዋልና። አንድም ያዕቆብ የቀሳውስት ምሳሌ እብን የአሕዛብ ዘይት የልጅነት ሰዋስው መሰላሉ አይለወጥም የመስቀል መላእክት ሲወጡባት ሲወርዱባት ማየቱ ይወርዱ አምላክ ሰው ሆነ ያርጉ ሰው አምላክ ሆነ ሲሉ ሳሊ ለነ ቅድስ ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽንዕት በድንግልና ስጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ ዘርየ ሙሴ በነደ እሳት ወኢትዊ በነደ እሳት ተከባ ነደ እሳት ሰፍሮባ በነደ እሳት አጠገብ ከነደ እሳት ጋር ተዋሂዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወአደረ ውስተ ከርስኪ ሊቅ ከሆነ ሳይተረጉመው አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ወእሳተ መለኮቱ ያዋየ ሥጋኪ ባሕሬ መለኮቱ ሥጋሽን አላቃጠለውምና አንቲ ውእቱ ዕፅ አንድም አላቃጠለውም እኮ። ይህስ እንደምንድን ነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አይቷል። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊረዱት ይገባል ብሎ ከፈረሰ ግንብ ውስጥ አግብቶ ዘግቶባቸው ይሄዳል። ስለምን ቢሉ ለጊዜው የሰው ገንዘቦች ናቸውና ተበትነው እንዳይጠፉበት ነው። ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ሲል ነው። ይትፈር አቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘር ወየዐርር ወየዐጽድ እንዲህ። አንድም የመናንያንን ምናኔ በሄዳችሁ ጊዜ ገንዘባችሁን ሸጣችሁ ለነዳያን መጽውታችሁ ሂዱ ለማለት። ሙሴም በሄደ ጊዜ 40 ክንድ ሲቀረው ሙሴ ሙሴ ፍታት ወታነ አሳእኒከ እምእገሪከ
እስመ ዘትከይዳ ምድር ቅድስት ኢቲ ሙሴ አሁን የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ሥርዓት ሲያስተምረው ነው። እንኳን ከሰማያዊ ንጉሥ ሲሄዱ ከምድራዊ ንጉሥ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ ተጠንቅቆ መሄድ እንዲገባ ለማጠየቅ። አንድም ደብረ ሲና የቤተ ክርስቲያን ምሳሌ ናት። ወደ ቤተ ክርስቲያን ሲገቡ ጫማ አውልቆ ልብስ ታጥቆ ነጠላን መስቀለኛ አጣፍቶ አደግድጎ መሄድ እንዲገባ ለማጠየቅ። አንድም ደብረ ሲና የጉባኤ ቤት ምሳሌ ናት። በጉባኤ ቤት ምስጢረ ሥጋዌ ይነገርባታል። ሥጋዌ ወደሚነገርባት ወደ ጉባኤ ቤት ሲሄዱ ጫማ አውልቆ ልብስ ታጥቆ መሄድ እንዲገባ ለማጠየቅ። አንድም ታዘ የምትሄድባት ግብፅ አስፈሪ ናትና አስአነ ፍርሃትህን የፍርሃትህን ጫማ ከልቡናህ ሰኮና ላይ አርቅ ሲለው ነው። አንድም ከግብፅ ስትመለስ የምትሰራልህ ሕገ ኦሪት ክብርት ናትና ሥጋዊ ጥበብህን ተው ሲለው ነው። ፋል የሚባል ጥበብ ተምሮ ነበርና። አንድም ልማደ ዮቶርን ተው ሲለው ነው። ይኸው ምሳሌ ነው። ሐመልማል የእስራኤል ነበልባሉ የመከራቸው። ሐመልማሉ ነበልባሉ እንዳላጠፋው እስራኤልም ሱባኤ ገብተን ጾመን ጸልየን ንስሐ ገብተን መከራውን እናርቅ አላሉምና ነበልባሉ ሐመልማሉ እንዳላቃጠለው እስራኤልን ደግሞ መከራው ጨርሶ አላጠፋቸውምና። አንድም ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው። አንድም ሐመልማል የእመቤታችን ነበልባል የጌታ ቅዱስ ኤፍሬም እንደመሰለው። ሳሊ ለነ ቅድስት ሙሴ በደብረ ሲና በአምሳለ ሐመልማል ወነበልባል ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ገራዝ ዘይተዘራ ውስቴታ ዘር ለታብቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጽጌሁ ወበአጓልሁ ባለ ጊዜ ገበሬ ሳይጥርባት ሳይግርባት ዘር ሳይወድቅባት ለምልማ አበባ አፍርታ የተገኘች ገራይተ ሰሉስ አንቺ ነሽ። ገራይት የእመቤታችን ምሳሌ ፍሬ ጌታ። አንድም ገራይተ አብርሃም አንቺ ነሽ። እግዝእቴ ገራይቱ ለአብርሃም ይላታል። በዚች በአብርሃም እርሻ በውስጥ ሰው ይቀብሩባታል፣ በውጪ ዘር ይዘሩባታል። ይቺ ገራይተ አብርሃም ሁለት ተቃራኒ ግብር አንድ አድርጋ እንደያዘች እመቤታችንም ሁለቱን መስተጻርራን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና። አንድም ይቺ አብርሃም እርሻ በአተ ካይበትነት ያላት እልፍኝ ካዳራሽ ናት። የሰነበተውን ያርቁባታል፣ የዕለቱን ያቀርቡባታል፣ ሽቱ ለመቀባት ይመቸት ብለው። እመቤታችንም አዳም ቀርቦባታል፣ ዲያብሎስ ርቆባታልና። አንድም ገራይተ ሙሴ አንቺ ነሽ። ሙሴ ከባለሟልነቱ የተነሳ እግዚአብሔር ጌታዬ ተገልጠ ፊትህን ልይ አለው። አልቦ ዘይሬኢ ገጼ ወየሐዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። ወዳጄ ወዳጄ ትለኛለህ እንጂ እንግዲያውስ ወዳጅነቴ ባለሟልነቴ በምን ይታወቃል አለው። እንግዲያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት ከድንግል መሬት የበቀለች ስንዴ ብትሰዋልኝ እገለጥልሃለሁ አለው። ሙሴስ የዋህን ኩሎሙ ደቂቀ እስራኤል ሙሴ የዋህ ነበርና ለጊዜው አገኛለሁ ብሎ በየዋህነት በራእይ ሲባክን በልቡናው ሲያወጣ ሲያወርድ አድረዋል። ጌታ ግን እንዲህ ማለቱ በሚስጥር ነው። በኋላ ዘመን ከድንግል ማኅፀን ተወልጄ በጠባብ ደረት በአጭር ቁመት ተወስኜ መሥዋዕት ሆኜ በምቀርብበት ጊዜ እገለጥልሃለሁ ሲለው ነው። ይኸውም አልቀረም፣ በደብረ ታቦር ተገልጦለታል። መምህር ኤስድሮስ ግን የብረት መደብ አሰርቶ ያንን አፈር ሞልቶ ውሃ እያጠጣ 40 ዘመን ይዞት ተጉዟል ብለው ተርጉመውታል። ወፃ እምኔኪ ፍሬ ሕይወት ፍሬ ሕይወት ኢየሱስ ክርስቶስ ካንቺ ተወለደልን። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እጁን እየጸፋ የከበረባት ድልም አንቺ ነሽ። አንድም ዕብራዊ ዮሴፍ በወርቁ የተወጃጃ ሳጥን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቈ ክቡረ በውስጧ ክቡር ዕንቁ ያገኘባት። ይህስ እንደምንድን ነው ቢሉ ዕብራዊ ዮሴፍ
ከዕለታት በአንድ ቀን ወደ ገበያ ወጥቶ ሳጥን እንደተቆለፈች አግኝቶ ሳይከፍት ገዝቶ ወስዶ ከፍቶ ቢያያት በውስጧ ክቡር ዕንቁ አግኝቶባታል። ይሄ ምሳሌ ነው። ሳጥን የእመቤታችን፣ ቁልፍ የማኅተመ ድንግልናዋ፣ ዕንቁ የጌታ። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ፣ አረጋዊ ዮሴፍ በደመ ትሩፋቱ የተወጃጃት ሳጥን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቈ ክቡረ፣ በውስጧ ክቡር ዕንቅ የሆነ ኢየሱስ ክርስቶስን ያገኘባት። ዘውእቱ መድኃኒነ ኢየሱስ ክርስቶስ፣ ይኸውም ሊክ ከሆነ ሳይተረጉም አይሄድምና ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ወልድ ይትሜሰል በዕንቆ ባሕሪ ወሥጋሃ በሥጋሁ ወብርሃና በመለኮቱ እንዲህ ተጸውረ በከርስኪ ወወለድኪዮ ውስተ ዓለም፣ እስመ ጾርኪ በከርስኪ ወወለድኪዮ ውስተ ዓለም ነው። በማኅፀንሽ ወስነሽ በዚህ ዓለም ወልደሸዋልና። ሰአሊ ለነ ቅድስት፣ ዕንቆ ባሕሪ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ደስ ይበልሽ፣ ደስታ ይገባሻል። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ እንዲል ትንቢቱ ለመላእክት ተገልጦላቸው መላእክት ለነቢያት ነግረዋቸው ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ትንቢቱ ተፈጽሞ በአጭር ቁመት በጠባብ ደረት ተወስኖ አይተነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብ ብለን አመስግነነው። በክብር ላይ ክብር በጣዕመ ጸጋ ላይ ጣዕመ ጸጋ ተጨምሮልን እያሉ ይመኙ ነበርና ይህ ተደርጎላቸው መላእክት ደስ ብሏቸው አመስግነዋል። አንድም የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ደስ ይበልሽ፣ ደስታ ይገባሻል። እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ በመገኘቷ መላእክትን ደስ አሰኝቷቸዋልና። አንድም የመላእክት ተድላ ደስታቸው የሚሆን የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እመቤታችን ተፈጥራ እህትነ ነያ እያል በቤተ መቅደስ ምነው ባመሰገናት እያሉ ሲመኙ ይህ ተደርጎላቸው ደስ ብሏቸው አመስግነዋልና። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት፣ ንጽሕት ከልማድ አንስት ነው። የነቢያት ዜና ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ኦ ድንግል አምሳሎ ትንቢት ዘነቢያት እንዲል ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ፣ ልዑል እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም፣ የዓለም ሁሉ ተድላ ደስታ የሚሆን የመልአኩን የቅዱስ ገብርኤልን ቃል እንደ ኒቆዲሞስ አትከራከሪ፣ እንደ ዘካርያስ አትጠራጠሪ፣ ይኩነኒ በከመ ትቤለኒ ብለሽ አምነሸዋልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም፣ 22ቱ ስነ ፍጥረት ካለመኖር ወደ መኖር ካለመታየት ወደ መታየት አምጥቶ የፈጠረ ጌታን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። 22ቱን ስነ ፍጥረት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረው። ሰአሊ ለነ ቅድስት፣ 22ቱን ስነ ፍጥረት ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ እስመ ድልወ ተሰመይኪ ኦ ወላዲተ አምላክ፣ በሚገባ ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በሚገባ አለ በባሕሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳግሙ በትስብእቱ እንዲል። አንድም እሙነ ይላል በእውነት ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል።
እሙነ አለ ርጉም ንስጥሮስ እሰወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና አንድም ድሉተ ሲል ነው። አምላክን ለመውለድ በቅተሽ ስለተገኘሽ በሚገባ ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያወ መቅደሰ በመንፈስ ቅዱስ እንዲህ ተፈሥሒ ኦ መድኃኒታ ለሔዋን የሔዋን ድኅነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ በሔዋን የሁሉንም መናገር ነው። ይህስ እንደምንድን ነው ቢሉ ሰሎሞን የሚባል ጥበበኛ ንጉሥ ነበረ። መፍቀሬ አንስት ሆነ። ከመፍቀሬ አንስትነቱ የተነሳ ከአበው አንድነት ተለየ፣ እግዚአብሔርን አስቀየመ። እሱም ተጸጽቶ እንዴት የማይገባ ሥራ ሰርቼ ከአበው አንድነት ልለይ እግዚአብሔርንስ ላሳዝነው ብሎ ሱባኤ ቢገባ እግዚአብሔር ጥቂት ነገር ሲለምኑት አብዝቶ መስጠት ልማዱ ነውና ኃጢአቱን ይቅር ካለ በኋላ ወደፊት የሚሆነውን ምስጢር አያይዞ ገልጦለታል። ንጽሐ ጠባይዋ ያላደፈባት፣ መርገመ አዳም ያልወደቀባት፣ የበለስ ደም ያልተላለፈባት ንጽሕት ዘር ከአዳም አካል ተከፍላ በሴት አካል ስትቀረጽ አይቷል። ከሴት ስትወርድ በኖህ ወገብ አለፈች። ከኖህ ወገብ አልፋ በሴም፣ ከሴም ወገብ አልፋ በአብርሃም፣ ከአብርሃም ወገብ አልፋ በይስሐቅ፣ ከይስሐቅ በያዕቆብ፣ ከያዕቆብ በይሁዳ፣ ከይሁዳ ስትወርድ በእሴይ፣ ከእሴይ በዳዊት፣ ከዳዊት በአንተ፣ ከአንተ በሮብዓም፣ ከሮብዓም የልጅ ልጅ አምላክ ወልደ አምላክ ይወለዳል። እሷን የጸነሰ እሷን የወለደ መርገመ ሥጋ መርገመ ነፍስ አያገኘውም ብሎ ከዚህ ጋር አያይዞ እስከ ዕለተ ምጽአት የሚደረገውን ነገር ነግሮታል። እሷን የጸነሰ እሷን የወለደ ስንቱ ነው ብሎ በቃል ኪዳኗ የታመነውን በተስፋዋ የተማጸነውን መርገመ ሥጋ መርገመ ነፍስ አያገኘውም ሲለው ነው። አሁን ንጽሕት ደም እንደ ውሃ የምትቀዳ ሆኖ አይደለም። ጥንቱን ሰው በንጽሐ ጠባይ መፈጠሩን መናገር ነው። ተፈሥሒ እንተ አጥበውኪ አሊበ ለዘይሴስዮ ለኩሉ ፍጥረት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን ጡትሽን ይዘሽ ሀሊበ ድንግልናሽን ያጠባሽ የሔዋን ድኅነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንድም እንተ አጥበውኪዮ ይላል። በየጊዜው ለምእመናን ሥጋ ወደሙን የሚመግብ ጌታ ሀሊበ ድንግልናሽን ያጠባሽው የሔዋን ድኅነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ቅድስት እሞሙ ለኵሎሙ ሕያዋን የፍጥረት ሁሉ እመቤታቸው የሕያዋን ሁሉ እናታቸው ቅድስት ድንግል እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እሞሙ ለኵሎሙ ሕያዋን አላት። እመቤታችንን ምእመናን በማየገቦ ተጠምቀው ሥጋ ወደሙን ተቀብለው ከብረው ገነው ሕያዋን ሆነው ጸንተው የሚኖሩበት ከሷ ከተገኘ የተገኘ ነውና አንድም በመስቀል ስር እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ ለእኛ ሰጥቶናልና ነያ እምከ ባለ ጊዜ ወነያ እምክሙ ነዋ ወልድኪ ባለ ጊዜ ወነዋ ውሉድኪ ሲለን ነው። እኛ በእውነት የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን የአምላክ ስጦታችን የነፍስ የሥጋ ሽልማታችን ናትና ናንቃዱ አቤኪ ትሳሊ በእንቲአነ ሳሊ ለነ ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። ሳሊ ለነ ቅድስት የቅዱስ ኤፍሬም አለመሆኑ በዚህ ታውቋል። ኢየሱስ ቢሆን ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን ብሎ እንዲህ አድርጎ አፍዞ ባልተውም ነበረ። 22ቱን ስነ ፍጥረት